በፀጉር ሹሩባ ውስጥ የተሸሸገ አደንዛዥ ዕፅ መጨረሻው ምን ሆነ የሚለውን ቀዳሚ መረጃችን አድርገናል። በኢትዮጵያ 4% የሚሆኑ ወንዶች በጡት ካንሰር ይጠቃሉ። ለምን? ዝርዝር መረጃ ተሰማላችሁ። ትምህርት ሚኒስቴር 40 የሙያ ትምህርቶችን በሁለተኛ ደረጃ ትምህርት ቤቶች ለመስጠት እየሰራ እንደሆነ አስታውቋል። ይህን ጉዳይ በተከታይነት ለእናንተ እናደርሳለን። ከ3 ሚሊዮን ብር በላይ ግምታዊ ዋጋ ያለው ህገወጥ የአበሻ አረቄ ሊወገድ ችሏል። ይህ አረቄ የት ሀገር ነው የተወገደው የሚለውንም ትሰማላችሁ። በአሜሪካ የ5 ዓመት ህፃን ላይ የግብረ ስጋ ድፍረት ፈጽሞ ህይወቷን ያጠፋ ወንጀለኛ በገዳይ መድኃኒት መርፌ ተገድሏል። ይህንን መረጃ ከሎስ አንጀለስ መጋዚን ላይ ተመለከትነው። በርካቶች የተነጋገሩበት ጉዳይ ነው። በጥሩነሽ ቤጂንግ ሆስፒታል 4 ህጻናትን በሰላም የተገላገለችው እናት በሙሉ ጤንነቷ ወደ ቤቷ ገብታለች። ከተለመደው ወይም ደግሞ ከሚጠበቀው የወሊድ በላይ የሚወልዱ እናቶች ምን አይነት ነገር ይገጥማቸዋል የሚለውንም ትሰማላችሁ። ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ ስማርት ስልክ ያላቸው ሰዎች ቁጥር ይበልጣል ተብሏል። ስማርት ስልኮቻችንና የመጠጥ ውሃን ምን አገናኛቸው? እንደምን ውላችኋል? ይህ አሃዱ ኒውስ 24 ነው። ከዚህ በመቀጠል ለእናንተ አጠራ አድርጌ መረጃዎችን አደርሳለሁ። ለነሐሴ 12 ቀን ነው እነዚህ መረጃዎች ለእናንተ የምናደርሰው። ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። በቀዳሚነት ወደምንመለከተው ዜና እንለፍ። ውድ ቤተሰቦቻችን ዜናዎቻችንን ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። አንዲት ሴት በፀጉር ሹሩባ ውስጥ የተሸሸገ አደንዛዥ ዕፅ ይዛ ነበረ። የት ነው ይሄ የሆነው የሚለውን እንመለከታለን። ወደ ሳውላ ማረሚያ ተቋም በድብቅ ሊገባ ነበረ ህገወጥ አደንዛዥ ዕፅ የደህንነት አባላት ባደረጉት ጥብቅ ፍተሻና ጥብቅ ቁጥጥር መያዙን የተቋሙ አዛዥ አስታውቀዋል። ወይዘሮ ዋሎሎ ቦንኬ የተባለች አንድ ሴት ወደ ማረሚያ ቤት እንዳይገባ በጥብቅ የተከለከለውን አደንዛዥ ዕፅ በጥንቃቄ በመጠቅለል በፀጉር ሹሩባ ወይም ደግሞ ሴቶች ፀጉራችን ስንሰራ በምንጎነጎነው ውስጥ ደብቃ ለማስገባት ሞክራ ነበረ። ሆኖም ግን የማረሚያ ቤቱ የደህንነት አባላት ባሳዩት ከፍተኛ ሙያዊ ክህሎት፣ ሙያዊ ብቃት፣ ንቁ ክትትል ይህን የተሸሸገ ህገወጥ ዕፅ በፍተሻ ወቅት ማጋለጥ ችለዋል ማለት ነው። በዚህም አድናቆት እየተቸራቸው ነው። የሳውላ ማረሚያ ፖሊስ ተቋም አዛዥ ዋና ኢንስፔክተር ታረቀኛ አጥናፉ ናቸው። የታራሚ ዘመድ ጠያቂዎች የህግ ታራሚዎችን በማነጽና በማረም እንግዲህ ሂደት ውስጥ አጋዥ መሆን ሲገባቸው እንደዚህ አይነት አስነዋሪ ተግባር ላይ መሰማራታቸው ግን ተገቢ አይደለም። ተጠርጣሪዋ ጉዳዩን በህግ አሰራር መሰረት ተጣርቶ ውሳኔ እንዲያገኝ ለሳውላ ከተማ ፖሊስ ምርመራ ተልካለች ማለት ነው። እንግዲህ አንዳንድ ወዳጆቻችን ለመጠየቅ ወደ እስር ቤት ስንሄድ ማድረግ የሌሉብንና ያሉብን ህጋዊ ጉዳዮች አሉ። እነዚህን ጥሶ መግባት ግን ከህግ ተጠያቂነት ሊያደነን አይችልምና ጥንቃቄ ልናደርግ ይገባል። በመቀጠል እንግዲህ የሳውላ ከተማና አካባቢ የማረምና የመቅረጽ ስራ የሁሉም ዜጋ የጋራ ኃላፊነት መሆኑን በመገንዘብ ተገቢውን ድርሻ እንዲወጡ ጥሪ ቀርቧል ማለት ነው። ኢትዮጵያ ውስጥ ወንዶች በጡት ካንሰር ይጠቃሉ ተብሏል። የወንዶች የጡት ካንሰር የማይሰሩ የወተት ቱቦዎች፣ እጢዎችና የጡት ቲሾች ላይ የሚከሰት የካንሰር አይነት መሆኑን የሕክምና ባለሙያዎች ይናገራሉ። ልክ እንደ ሴቶች ሁሉ የጡት ካንሰር በወንዶች ላይም በማንኛውም እድሜ ክልል ውስጥ ሊከሰት ይችላል ሲሉ በጳውሎስ ሆስፒታል የጡት ካንሰር ኢሜጂንግ ሰብ ስፔሻሊስት የሆኑት ዶክተር ሜሮን አህመድ ተናግረዋል ማለት ነው ለመገናኛ ብዙሃን። በሴቶች ላይ ከሚከሰቱ የካንሰር አይነቶች መካከል የጡት ካንሰር ቀዳሚው ነው። በብዛት የሚታወቅ ቢሆንም ግን ይሄ በወንዶች ላይ የሚከሰተውን የጡት ካንሰር አስመልክቶ ግን ህዝቡ ራሱ ወይም በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ መሆኑ ይነገራል። በዓለም አቀፍ ደረጃ በወንዶች ላይ የጡት ካንሰር የመከሰት እድሉ 1% እንደሆነ ይገለጻል። በኢትዮጵያ ደግሞ የመከሰት መጠኑ ከ3 እስከ 4% እንደሚደርስ የሚያመላክቱ ሪፖርቶች አሉ ማለት ነው። በሁለቱም ጾታዎች ላይ ግን ካንሰር መኖሩ የሚታወቀው ጡት ላይ በሚፈጠር እብጠት ቢሆንም ማንኛውም የእብጠት ምልክት ካንሰርን እንደማይጠቁም ይገልጻሉ ዶክተሯ። እንዲሁም በተለምዶ የጡት ካንሰር የሴት ህመም ብቻ ተደርጎ መወሰዱ ተገቢ አለመሆኑ ይጠቀሳል። ስለሆነም ጡት ላይ የሚፈጠሩ እብጠቶች ህመም የላቸውም የሚሉ መዘናጋቶች የካንሰር ህመምን የሚያባብስ ስለሆነ እንደዚህ አይነት ምልክት ሲኖር የጡት ምርመራ ማድረግ አስፈላጊ መሆኑንም ዶክተሯ አክለው ተናግረዋል።
ትምህርት ሚኒስቴር 40 የሙያ ትምህርቶችን በሁለተኛ ደረጃ ትምህርት ቤቶች ለመስጠት እየሰራ እንደሆነ አስታውቋል። ትምህርት ሚኒስቴር እንግዲህ በአዲስ አበባና በክልሎች በሚገኙ ሁለተኛ ደረጃ ትምህርት ቤቶች 40 የሙያ ትምህርቶችን ለመስጠት እየሰራ እንደሆነ ነው የተሰማው። ከነዚህ መካከል 12ቱ የሙያ ትምህርቶች ከ2017 ጀምሮ እየተሰጡ ናቸው። ለ2019 የትምህርት ዘመን ወይም አዲሱ ዓመት ደግሞ ተጨማሪ 11 የሙያ ትምህርቶችን ለማስተማር ዝግጅት መጠናቀቁ ተገልጿል ማለት ነው። በትምህርት ሚኒስቴር የስራና ተግባር ስርዓተ ትምህርት ዴስክ ኃላፊ አቶ ማተቤ አለማየሁ ናቸው። ለአሃዱ እሳቸው ሲገልጹ 40ዎቹን የሙያ ትምህርቶች ወደ ስርዓተ ትምህርቱ ለማስገባት ጊዜና ገንዘብ ይጠይቃል። የብረታ ብረት ቴክኖሎጂ፣ የአውቶሞቲቭ ቴክኖሎጂ፣ የአልባሳት ቴክኖሎጂ ለአዲሱ የትምህርት ዘመን ከተዘጋጁት 11 የሙያ ትምህርቶች መካከል ይገኛሉ ማለት ነው። በአዲሱ ትምህርትና ስልጠና ፖሊሲ ታዲያ የሙያ ትምህርቶች 8 ሌብሎች እንዳሏቸው እሳቸው አስታውሰዋል። እነዚህ ትምህርቶች መካተታቸው ተማሪዎች ሌቭል 1 የሚባለውን የሙያ ደረጃ እንዲያሟሉ እንደሚያስችላቸው ነው የተገለጸው። ከዛ ውጭ ግን ተማሪዎች ተቀጥረው ወይም ደግሞ ስራ ፈጥረው እንዲሰሩ በዩኒቨርሲቲ ደረጃ ሊያሳድጉት ለሚፈልጉት መሰረትም ሊሆናቸው እንደሚችል ነው የተገለጸው። ከተግባርና ከሙያ የተነጠለ ትምህርትን ለማስቀረት ግን የሙያ ትምህርቶች ከፍተኛ አስተዋጽኦ እንዳላቸው አቶ ማተቤ አክለው ለአሃዱ ገልጸዋል። ከ3 ሚሊዮን ብር በላይ ግምታዊ ዋጋ ያለው ህገወጥ የሀበሻ አረቄ ሊወገድ ችሏል። ይሄ የሆነው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምዕራብ ኦሞ ዞን ቤሮ ወረዳ ላይ ነው። ለወንጀል መንስኤ ነው ተብሎ ከ3 ሚሊዮን ብር በላይ የሚገመት ህገወጥ የሀበሻ አረቄ እንዲወገድ ነው የተደረገው። ህዝቡ ለጤና ጉዳትና አካባቢውን ለሰላምና ደህንነት ስጋት የሚዳርገውን ህገወጥ የአረቄ ምርትና ዝውውርን ለመቆጣጠር በተካሄደ ድንገተኛ ፍተሻ ነው ምርቱ በቁጥጥር ስር ሊውል የቻለው። የምትመለከቱት በህገወጥ መንገድ ተዘጋጅቶ ለዝውውር የቀረበው ይህ አረቄ በገበያ ዋጋ ከ3 ሚሊዮን ብር በላይ እንደሚገመት የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ይገልጻሉ ማለት ነው። የተያዘው ህገወጥ ምርት የህግ አግባብን ግልጽነትን በተመለከተ ሂደት በፖሊስ መርማሪዎች፣ በወረዳው አቃቢ ህግ፣ በቀበሌ ስራ አስኪያጅ፣ በከተማዋ ነዋሪ እንዲሁም በታዛቢዎች በተገኙበት በይፋ በምትመለከቱት መልኩ እንዲወገድ ተደርጓል። ህገወጥ አረቄን ማዘጋጀትና ማሰራጨት በህዝቡ ላይ ጤና ላይ ጉዳት ከማስከተሉ ባለፈ በወረዳው የሚፈጸሙ በርካታ የወንጀል ድርጊቶችን ሊያበዛ እንዲሁም ደግሞ በህጋዊ የንግድ ስርዓት ላይ አሉታዊ ተጽዕኖ ሊያሳድር ይችላል የተባለው። ስለዚህ በህገወጥ አረቄ ምርትና ዝውውር ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ተገልጿል። ህብረተሰቡም ደግሞ እንደዚህ አይነት ህገወጥ ድርጊት በመጠቆም ከጸጥታ አካል ጋር ያለውን ትብብር እንዲያጠናክር ጥሪ ቀርቧል ማለት ነው። የ5 ዓመት ህጻን ላይ የግብረ ስጋ ድፍረት ፈጽሞ ህይወቷን ያጠፋ ወንጀለኛ በገዳይ መድኃኒት መርፌ መገደሉ ተሰምቷል። ይሄ የሆነው በሀገረ አሜሪካ ነው። መረጃው ከሎስ አንጀለስ ማጋዚን ነበር የተመለከትነው። ውድ ቤተሰቦቻችን በአሜሪካ አላባማ ግዛት ካማሪ ሆላንድ የተባለች የ5 ዓመት ህጻን ልጅ ላይ የግብረ ስጋ ድፍረት ወይም ወሲባዊ ጥቃት ፈጽሞ ህጻኗን በመግደሉ የተፈረደበት ይህ የ42 ዓመት ጎልማሳ በሞት እንደተቀጣ የወጡ መረጃዎች ያሳያሉ። ይሄ እንግዲህ በ2021 ከጆርጂያ ኮሎምበስ ከተማ ከቤቷ ከጠፋች በኋላ ምርመራው ወደ አላባማ ፊኒክስ ሲቲ ተስፋፍቷል። ፖሊስ ዊሊያምስ በሚኖርበት ወይም ይሄ ሴቷን የደፈራት ግለሰብ በሚኖርበት ቤት ፍተሻ ሲያካሂድ የዚች ህጻን ልጅ እቃዎች ተገኝተዋል። በመጨረሻም አስከሬኗን ከህንፃው ምድር ቤት ሊገኝ ችሏል ማለት ነው። በምርመራው መሰረት ህጻኗ ከመገደሏ በፊት ታስራ የወሲባዊ ጥቃት ወይም ደግሞ አስገድዶ መድፈር እንደተፈጸመባት ያሳያል። በመጨረሻም በመታነቅ ህይወቷን አታለች ይቺ 5 ዓመት ህጻን ልጅ። በዚህ በዊሊያምስ ስልክ ላይም ጥቃቱን የሚያሳዩ ቪዲዮዎች መገኘታቸው በፍርድ ሂደቱ ተገልጿል። ግለሰቡ በ2024 የሞት ፍርድ የተፈረደበት ሲሆን ጥፋተኛ መሆኑን አምኖ የይግባኝ ሂደቶችን ለመተው በመምረጡ የተፋጠነ የሞት ፍርድ ተፈጽሞበታል። በዚህም ባለፈው ሳምንት ሐሙስ ዕለት በገዳይ መድኃኒት መርፌ መገደሉን የወጡ የውጭ መገናኛ ብዙሃን መረጃዎች ያሳያሉ። የአላባማ ጠቅላይ አቃቢ ህግ ቢሮ እንደገለጸው ደግሞ ዊሊያምስ ከዚህ በፊት በሌሎች ህጻናት ላይ ሁሉ ጾታዊ ጥቃት መፈጸሙን መናዘዙ ነው የተገለጸው። በዚሁ ግድያ በተፈጸመበት በዛው ሐሙስ ቀን በኦክላሆማና ቴኔሲ ግዛቶች 2 ሌሎች የሞት ፍርዶች ተፈጽመዋል። በዚሁ 70 ዓመቱ
ካርሎስ የሚባል ግለሰብ በእንደ አውሮፓውያኑ አቆጣጠር በ2023 ባለቤቱን ኦሎምፒያ ፌቨር በመግደሉ ሞት ተፈርዶበት ተገድሎ ነበረ። የሞት ፍርዱ በመፈጸሙ በፊት ከ20 ዓመት በላይ ዘብጥያ ተወርውሮ ነበረ። በቴኒሲ ደግሞ 66 ዓመት አንቶኒ ዳረል የተባለ ግለሰብ በ1985 አንዲትን ሴት የ54 ዓመት የሞቴል ሰራተኛ በመግደሉ ተገድሏል። ቅጣቱ የተፈጸመው ታዲያ ወንጀሉ ከተፈጸመ ከ40 ዓመታት በኋላ ነው። ግለሰቡ ላለፉት 40 ዓመታት በስር ላይ ነው የቆየው። በአሜሪካ ኦክላሆማ፣ ቴኔሲ እና አላባማ በአንድ ቀን 3 የሞት ቅጣቶች ተፈጽሟል። በእነዚህ ወንጀሎች የተነሳ ይህ በአሜሪካ ከረጅም ዓመታት በኋላ በአንድ ቀን 3 ግዛቶች የሞት ቅጣት ሲፈጸሙ የታየ ክስተት ነው የሆነው ማለት ነው። ለመጨረሻ ጊዜ 3 የአሜሪካ ግዛቶች በአንድ ቀን የሞት ቅጣት የፈጸሙበት ቀን ጥር 7 2010 ነበረ። የ2026 ክስተት ታዲያ ከ16 ዓመታት በኋላ የተደገመ ነው ማለት ነው። 3ቱ የሞት ቅጣቶች በሴቶች ጥቃት ላይ የተመሰረቱ ናቸው። በግዛቶቹ በተናጠል የተወሰኑ እንጂ በአንድ ላይ እንዲፈጸሙ ተቀናጅተው አልነበረም። መረጃውን ያገኘነው ከሎስ አንጀለስ መጋዚን ነው። በጥሩነሽ ቤጂንግ ሆስፒታል 4 ህጻናትን በሰላም የወለደች አንዲት እናት በሙሉ ጤንነት ወደ ቤቷ መሸኘቷ ተሰምቷል። በጥሩነሽ ቤጂንግ አጠቃላይ ሆስፒታል እንግዲህ በሰላም 4 ህጻናትን ነው በወሊድ ያገኘችው ይች እናት። በሆስፒታሉ የህክምና ቡድን ላለፉት 8 ቀናት ሲደረግላት የቆየ ክትትልና እንክብካቤ አጠናቃ ከነሙሉ ጤንነታቸው ከልጆቿ ጋር ወደ ቤቷ መሸኘቷን የአዲስ አበባ ጤና ቢሮ ነው የገለጸው። ይቺ የ26 ዓመት ወጣት ባለፈው ሳምንት በሰላም የተገላገለቻቸው 4 ጨቅላ ህጻናት ናቸው። በተወለዱበት ወቅት የነበራቸው ክብደት 1.4 እስከ 1.9 ኪሎ ግራም የነበረ ነው። ወዲያውኑ በጨቅላ ህጻናት ማጠናከሪያ ክፍል ውስጥ በማሞቂያ ውስጥ እንዲቆዩ ነው የተደረገው። በዚህ ሆስፒታል ባለሙያዎቹ ባደረጉላቸው ከፍተኛ ህክምናና የነርሲንግ ክትትል የህጻናቱና የወላጅ እናታቸው ጤንነት በፍጥነት ወደ ሙሉ መልካም ሁኔታ ሊመለስ ችሏል። የጤና ባለሙያዎቹ ባደረጉት የተቀናጀ ስኬታማ የቅርብ ክትትል ምክንያት 4ቱም የተወለዱት ህጻናቶች እናታቸውን በጥሩ ሁኔታ ላይ መሆናቸውን ተረጋግጧል ማለት ነው። ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ ስማርት ስልክ ያላቸው ቁጥር ይበልጣል ተብሏል። የዓለም ጤና ድርጅት በዓለም ላይ ወደ 2 ቢሊዮን የሚጠጉ ሰዎች ማለትም ከዓለም ህዝብ 26 በመቶ የሚሆኑት ንጹህ የመጠጥ ውሃ አያገኙም ብሏል። ድርጅቱ በበርካታ ታዳጊ ሀገራት ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ በእጃቸው ስማርት ስልክና የኢንተርኔት አገልግሎት ያላቸው ሰዎች ቁጥር ይበልጣል ነው ያለው። በዓለም አቀፍ ደረጃ እንግዲህ በንጹህ መጠጥ ውሃ አቅርቦት ላይ የተደረጉ ጥናቶች ሲያሳዩ በታዳጊ ሀገራት ንጹህ የመጠጥ ውሃ ችግር አሁንም አልተቀረፈም ሲል ገልጿል። አብዛኛው የዓለም ህዝብ አስተማማኝ የመጠጥ ውሃ የሚያገኝ ቢሆንም ግን አሁንም 2 ቢሊዮን የሚቆጠር ሰው በዓለም ላይ በውሃ ምክንያት ለአደጋ ተጋላጭ ናቸው ሲል የዓለም ጤና ድርጅት ይገልጻል። በዓለም አቀፍ ደረጃ ታዲያ በግምት 74 በመቶ የሚሆነው ህዝብ ወደ 6 ቢሊዮን ሰው ማለት ነው በአቅራቢያቸው ደህንነቱ የተጠበቀና ንጹህ የመጠጥ ውሃ የሚያገኙ ናቸው። ከዛ ውጭ ግን 18 በመቶ የሚሆነው ህዝብ መሰረታዊ የመጠጥ ውሃ አቅርቦት የሚያገኙት ከ30 ደቂቃ በላይ ተጉዘው ነው ሲል ጥናቱ ያሳያል። ወደ 115 ሚሊዮን የሚጠጉ ዜጎች ያልተጣራና ክፍት የሆኑ ወንዞች፣ ሐይቆችና ኩሬዎችን ለመጠጥነት እንደሚጠቀሙ ነው የተገለጸው። በዚህ መሰረት እንግዲህ የንጹህ መጠጥ ውሃ ከሚያገኘው ሰው ይልቅ የስማርትፎን ተጠቃሚው ሰው እንደሚበልጥ የወጡ መረጃዎች ያመለክታሉ። ውድ ቤተሰቦቻችን ለነበረን ጊዜ ከልብ አመሰግናለሁ። በያላችሁበት ጥሩ ምሽት። ሰብስክራይብ ማድረግ እንዳይረሳ።